አንዳንድ ሰዎች ጥሩ ጤና ማለት አለመታመም ማለት ነው ይላሉ። አንዳንዶች ደግሞ ጥሩ ጤና ማለት ምቾትና በህይወት ደስተኛ መሆን ማለት ነው ይላሉ። ጥሩ ጤናን በተመለከተ ሁለቱም ፍቺዎች ትክክል ናቸው። ጤናን ጠብቆ በጤና መታወክ የሚመጡ ቀውሶችን ለመከላከል በሽታን አስቀድሞ መከላከል ቅድሚያ ይሰጠዋል። በተለይ ተላላፊ የሆኑ በሽታዎችን አስቀድሞ ለመከላከል የግልና የአካባቢን ንጽህና መጠበቅ ትኩረት የሚፈልግ ጉዳይ ነው። ከተማችን ሀረርም ከጊዜ ወደ ጊዜ እያማረችና የቱሪስት መስህብ እየሆነች መጥታለች። ታዲያ ውበትና ድምቀቷን ዘላቂ ለማድረግ በተለይ በየመንገዶቹ ላይ ባለመጸዳዳትና ቆሻሻን ባለመጣል ዜጎች የበኩላቸውን ድርሻ ማበርከት ይገባቸዋል። ጽዱ ኢትዮጵያ ማለት ከፈሳሽ ቆሻሻ ከሰገራ መንገድ ላይ ከሚሸና ቶታል ሳኒቴሽን ማለት ነው። ቶታል ሳኒቴሽን ከኦፕን ዴፊኬሽን ከዩሪኔሽን የጸዳች ኢትዮጵያን ከባቢ መፍጠር ነው። ስለዚህ በዛ አንግል ስናይ በክልላችን ደረጃ በክልል ደረጃ ያን ኢኒሺዬቲቭ ለመተግበር ላውንች ተደርጓል። ከባለድርሻ አካላት በተገኙበት ማለት ነው። ክልል ላይ እየተሰሩ ያሉት ከተማ ላይ እንደ ከተማ ስናይ ማለት ነው የኮሪደር ልማቶቹ መንገዶቹን ነፃና ውብ ማራኪ ግሪን ከሽታ ከቆሻሻ የጸዳ የማድረግ ስራዎች የዚህ አካል ነው የሚሆኑት ማለት ነው። ዓላማው ከተላላፊ በሽታ ስርጭት መግታት ከዛ የጸዳ የጤናማ አኗኗር ዘይቤ መንደር መፍጠር ነው። ስለዚህ እያንዳንዱ በመንግስት ደረጃ እየተሰሩ ያሉት ከተማ ላይ ዋና ዋና መንገዶች ላይ ጽዳት ሁኔታ የማስከበር ድሮ እናውቃለን ሀረርም ክልላችን ምን ላይ እንደሆነች ማለት ነው። ከዛ አንጻር ስናይ በጣም ትልቅ ስራ ተሰርቷል። በእኛ በጤና በኩል ደግሞ ስንወስድ ጽዱ ጤና ተቋማትን፣ ጽዱ መንደሮችን፣ ጽዱ ወረዳዎችን ከዛ ጽዱ ክልል እንድበታለን ማለት ነው። የዚህ አካል ሆነ ኤክስቴንሽን መሆን አለበት። ስለዚህ ከጤና ተቋማት ሁሉም በሆስፒታል ደረጃ ያሉት፣ በጤና ጣቢያ ያሉት፣ በሄልዝ ጤና ኬላዎች ያሉት ጽዱ እንዲሆኑ ለታካሚዎቹም ወይ ለደንበኞቹ ምቹ የሚሆኑ እንዲሁም ለሰራተኞች ምቹና ጤናማ የሚሆኑ ኢንቫይሮንመንት ከባቢ ለመፍጠር ብዙ ስራዎችን እየሰራ እንገኛለን ማለት ነው። በወረዳዎች ደረጃ በቀበሌ ደረጃ እያንዳንዱ ሃውስሆልድ የቤተሰብ የራሱ የመጸዳጃ ቤት እንዲኖረው በቂ የሆነ የመጸዳጃ ቤት ያስፈልጋል። ኦፕን ዴፊኬሽን ወይ ሜዳ ላይ የመጸዳዳትን ልናጠፋ የምንችለው እያንዳንዱ ሃውስሆልድ መጸዳጃ ቤት ሲኖረው፣ ከዛ ባሻገር ደግሞ ከተማ ነው እኛ ክልል ማዕከል ነው፣ ትራንዚት ያደርጋል አይደለ? ስለዚህ ወጣ ገባ የሚሉ ሰዎች ደግሞ አሉ ከተማ የሚወጡት። ለነሱ ደግሞ ፐብሊክ ቶይሌቶች የጋራ መጸዳጃ ቤቶች በየቦታው ተሰርቶ ይገኛሉ። አሁን የነሱን ንጽህና ማስጠበቅ ያጠቃቀም ሁኔታ ላይ እየሰራን እንገኛለን ማለት ነው። ጽዱ ክሊን ኢትዮጵያ ተብሎ እንደ ሀገር የተቀመጠው አዲስ ኢኒሺዬቲቭ በሁሉም ክልሎች በጠቅላይ ሚኒስትሩ ፕሪሚየሙ አማካኝነት ነው ላውንች የተደረገው። እንደ ኢትዮጵያ ያሉ ሀገሮች የሳኒቴሽን ከቨሬጃቸው በጣም አነስተኛ የሆኑ ያላቸው ማምለጫ መንገድ አሁን ካለንበት የሳኒቴሽን ከቨሬጅ ኤስዲጂ WHO ያወጣው ላደር ላይ ካየን 17% ብቻ ነው የኢትዮጵያ ሳኒቴሽን በቀላሉ ሊጸዳ ሊታጠብ የሚችል ቤዚክ የምንለው መሰረታዊ የመጸዳጃ ቤት አይነት። ይህንን ወደ ሀረሪ ክልላችን ስናመጣው 30.1% ላይ ነው። ሪላቲቭሊ የሀረሪ ክልል አነስተኛ ኢዝሊ ማኔጀብል ሳይዝ ስለሆነች ቶታል ፖፑሌሽኑም በአብዛኛው በሙስሊም ዶሚናንት የሆነ ቢሆንም የመታጠብ ባህላችን ከሶላት ጋርም ተያይዞ በጥሩ ደረጃ ላይ የሚገኝ ስለሆነም
በሰራነውም ሰርቬይ 30.4 ነው ያመጣ ነው። በ2018 75821 ዳታ ወስደን ጽዱ ክሊን ኢትዮጵያ ላይ ራሱ አንዱ ኢኒሼቲቭ ላይ አንዱ የማሳለጫ መንገድ ኦዲኤፍ ነው። ኦዲኤፍን ስንል ኦፕን ዴፌኬሽን ፍሪ ከሜዳ ላይ መጸዳዳት ነፃ የሆኑ ቀበሌና ወረዳ ከወረዳም ክልል ከክልል እስከ አገር አቀፍ የምንሄድበት ነው እና ራሱን የቻለ ደረጃ አለው። ጽዱ ክሊን ኢትዮጵያ እንግዲህ እንደ ኢትዮጵያ ላሉ በ2030 የምንመዘንበት ላይ ስንቀመጥ በአራት ኮምፖነንት የተከፈለ ነው። ኮሚኒቲ፣ ስኩል፣ አዘር ኢንስቲትዩሽን እያለ ይሄዳል። ያንን እንደ ሀረሪ ክልል በዘጠኙም ክልሎች በክልላችን በሚገኙ 9 ወረዳዎች በተለይ በሶስቱ የገጠር ወረዳዎቻችን ላይ ከቀበሌ ከንዑስ ቀበሌ እስከ ወረዳ ሙሉ በስትሪንግ ኮሚቴና ቴክኒካል ኮሚቴ አዋቅረን በሁሉም ወረዳዎች ላይ ትሬኒንጉን ሰጥተን አዲሱ ኢኒሼቲቭን ሰጥተን የመንደር የጤና ሳኒቴሽን ሃይጂን አሳላጮችን ወይም ደግሞ የመንደር ግንባር ቀደም የጤና ቡድን አቋቁመን 247 በሶስቱ ገጠር ወረዳዎች ላይ አድርገናል። ስለ ንጽህና አጠባበቅ ኮሚኒቲውንም እናስተምራለን። አንዱ የጤና ኤክስቴንሽን ፓኬጃችን ነው። የግል ንጽህና አለ፣ የአካባቢ ንጽህና እንዲጠብቁ እንዲሁም ደግሞ በህብረት በመሆን የአካባቢ ጽዳቶችን እንዲያደርጉ በቅድም ይዘን በየ15 ቀኑ እየሰራን እንገኛለን። ያው ከተማም እንደመሆኑ መጠን ሽንት ቤት ይጠቀማሉ። እንዲሁም ደግሞ ከሽንት ቤት ሲወጡ እጃቸውን እንዲታጠቡ አቅራቢያው ላይ ውሃና ሳሙና እንዲያደርጉ እናስተምራቸዋለን። አንዱም ደግሞ የሞዴል መስፈርታችንም ስለሆነ በማስተማር ትግበራውንም እንዲተገብሩ በማድረግ እናስመርቃቸዋለን። የአካባቢ ጽዳት ላይም በየ15 ቀኑ እቅዳችን ነው ወጥተው እንዲያጸዱ እኛም በመገኘት ከወረዳ አመራሮች በመገኘት እንዲያጸዱ እያደረግን ነው የምንገኘው። አሁን በጤና ጣቢያችን ያው ከፍተኛ የሆነ የበሽታ መከላከል ስራዎችን እንሰራለን። ከዛ ውስጥ አንዱ የምንሰራው ስራ ንጽህና መጠበቅ ነው። ከሽንት ቤት አጠቃቀም ጀምሮ አጠቃላይ ግቢ ውስጥ ያለውን የንጽህና አጠቃቀም፣ ምክንያቱም እዚህ ጋር ለመታከም እስከመጡ ድረስ ሌላ በሽታ ዴቨሎፕ አድርገው መሄድ የለባቸውም። ተጨማሪ የሆነ ነገር እንዳይመጣ ከፍተኛ የሆነ የማስተማር ስራዎችን እንሰራለን። ለምሳሌ ጠዋት የሞርኒንግ ሄልዝ ኤዱኬሽን የምንለው አለ። ሄልዝ ኤዱኬሽን እዛ ላይ የትምህርቶች ይሰጣሉ። ከዛም በዘለለ በቪዲዮ የተቀረጸ ሞርኒንግ ሄልዝ ኤዱኬሽን የሚቀመጡበት ዌቲንግ ኤሪያ ላይ በቪዲዮ የተቀረጸ የንጽህና አጠባበቅ ትምህርቶችን ዲስፕሌይ እናደርጋለን። ማህበረሰቡ ከዛ ይማራል። የሽንት ቤት አጠቃቀም ኢቭን በቪዲዮ ቀርጸን በቴሌቪዥን ዲስፕሌይ እያደረገን የሚቀመጡበት ቦታ ላይ እንደመጠቀም እንዳለባቸው እናሳያለን ማለት ነው። እጅን በመታጠብና የግልና የአካባቢ ንጽህና በመጠበቅ ብቻ 20 በመቶ የሚሆኑ ተላላፊ በሽታዎችን መከላከል ይቻላል። ሁሉም ማህበረሰብ እንዲተገብረው የሚመከረው እጅን መታጠብ በዘመነ ኮሮና ከበሽታዎች ለመፈወስ ከተወሰዱ መፍትሄዎች አንዱና ዋነኛው መሆኑ የቅርብ ጊዜ ትዝታችን ነው። እጅን በውሃ ማራስ፣ እጅን ሳሙና መቀባት፣ እጅን ሙሉ በሙሉ ስለመዳረሱ ማረጋገጥ፣ የጣትና ጣት መገጣጠሚያ አንጓዎችን በሚገባ በማሸት የእጅ መታጠብ ደረጃዎችን መተግበር ከተላላፊ በሽታዎች መውጫ መንገዶች አንዱና ዋነኛው ሲሆን በአግባቡ መጸዳጃ ቤት በመጠቀም ራስንና ማህበረሰብን ከበሽታ መጠበቅ ዘመናዊነት ነው። ሳኒቴሽን ስንል እኛ ጽዱም ስንል አንድ መጸዳጃ ቤቶች አሉ። ሁለተኛ ሳኒታሪ የምንላቸው ቶይሌቶች፣ ድሬኔጆች፣ ፈሳሽ መስመሮች አሉ። እጅ መታጠቢያ አለ። እጅ መታጠቢያ አንድ እጅ መታጠብ ለማስታጠብ የሚያስችሉ ሴታፖች አሉ። እጅ መታጠቢያ ቤዚኖች እነሱ ኖሮ ውሃ ደግሞ ወሳኙ ነው። አንዱ ወተር አቬይላቢሊቲ። ሳኒቴሽን ያለ ውሃ ይከብዳል። ጽዱ ያለ ውሃ ይከብዳል። ግን ውሃዎች አሁን ለምሳሌ የምንጠቀመው ውሃ ደግሞ ቆሻሻዎቹን የምናስወግድበትም ይለያል እና በኮቪድ ጊዜ በተባል ነው ልክ ብዙ ሰዎች ብዙ በየፋሲሊቲው በየትምህርት ቤቱ በተለይ በተቋም ደረጃ ትልልቅ ጀሪካኖች
ቧንቧ ተሰክቶበት ውሃ እየተጨመረ ሳሙና ተደርጎ ሰው ሲጠቀም ነበር አይደል? ያኔም እኮ ሌላ ወንዝ አልመጣም አይደል? ሌላ ውሃ ተስቦ ከሌላ ቦታ አልመጣም። ስለዚህ ዋናው አስተሳሰብ ነው። ያስፈልገናል ብለን የምናስብ ከሆነ እሱ ነው ሪቫይታላይዝ እናድርግ ነው አንዱ። በኮቪድ ጊዜ የተለመደውን ያችን አሁን የተሰሩ ቦታዎች ላይ የተረሱበት ፋሲሊቲው አለ፣ ግን ውሃ አለመጨመር፣ አለመሙላት፣ ያሉ መጸዳጃ ቤቶችን በስርዓት አለመጠቀም፣ አለማጽዳት በተለይ ይታያሉ። እነሱ የትምህርት ቤቶች ላይ፣ ክሊኒኮቹም ላይ፣ ሆቴል ዙሪያም በየቦታው ብዙ ሰዎች በአንድ ላይ የሚገኙበት ኤሪያዎች ላይ እሱን አጠናክረን እንቀጥላለን። አሁን ላይ እኛ እያስተማር ነው። ወሳኝ የእጅ መታጠብ ጊዜያቶች የምንላቸው አሉ። ምግብ ከማዘጋጀት በፊት፣ ምግብ ከመመገባቸው በፊት፣ ሽንት ቤት ከተጠቀሙ በኋላ፣ እንዲሁም ደግሞ ልጆችን ካጸዳዱ በኋላ። አሁን በብዛት የልጅ ካካ ምንም የለውም በማለት የመዘናጋት ነገሮች እንዳይፈጠር ዳይፐርም ከቀየሩ በኋላ ሽንት ጨርቅም ፖፖም ደግሞ ካጸዳዷቸው በኋላ ልጆችን መታጠብ እንዳለባቸው፣ መታጠብ ደግሞ በውሃ ብቻ እንዳልሆነ ሳሙና መጠቀም እንዳለባቸው እያስተማርን ነው የምንገኘው። ያው ማህበረሰቡ ከጊዜ ወደ ጊዜ እየተሻሻለ ነው የሚመጣው። በፊት እና አሁን ላይ ያለውን አሰስ ስናደርገው ኢቨን ቶፕ ዋን ላይ የሚቀመጠው በሽታ ራሱ በንጽህና ጉድለት የሚመጡ በሽታዎች አሁን እየቀነሱ ነው ያሉት። በንጽህና የሚመጡ በሽታዎች በእኛ ስታንዳርድ እንኳ ስናየው አንዳንዶቹ ጭራሽ ቶፕ ቴል ላይ የማይገቡ በሽታዎች ነው ያለው። ሶ ማህበረሰቡ ያንቺን የንጽህና መተግበር ወይም የምታስተምሪውን የንጽህና አካሄድ እየተተገበረ መሆኑን በግልጽ ያሳየናል ማለት ነው። ምክንያቱም በፊት በንጽህና ጉድለት የሚመጡ በሽታዎች ከ1 እስከ 10 ቶፕ ደረጃ የሚይዙ በሽታዎች ነበሩ። አሁን ላይ ከዛ ውስጥ እየጠፉ ያሉና በትክክልም እውነትም ማህበረሰቡ ቤትም ከሄደ በኋላ ፋሲሊቲም ከመጣ በኋላ የንጽህናውን አጠባበቅ እጅግ በከፍተኛ ሁኔታ እየተጠቀመበት ያለ ሁኔታ አለ ማለት ነው። ወደ ሽንት ቤት ከመግባታቸው በፊት፣ ሽንት ቤት ከገቡ በኋላ፣ ከምግብ ከመመገባቸው በኋላ፣ ምግብ ከተመገቡ በኋላ አጠቃላይ የሚደረጉ ንጽህናቶችን ከህፃናት አጠባበቅ ከህፃናት ኬር ጀምሮ እስከ አዋቂዎች ድረስ የአመጋገብ ሂደቶችን በንጽህና እንዴት ማድረግ እንዳለባቸው ትምህርቶችን በመስጠታችን ይሄ ደግሞ ውጤታማ ሆኖ ስናየው የበሽታዎችን ክፍፍል ከ1 እስከ 10 እንኳ ያልያዘበት ሁኔታ አለ ማለት ነው። 15ቱን ፓኬጁ ተምረናል። በተመርነው መሰረት ከሽንት ቤት ስንወጣ እጃችን በሳሙና እንታጠባለን። ልጆቼም ነው ያለው፣ ያው ባለቤቴም ሁላችንም ቢሆን እንደምታዩ ነው። እዚህ ጋር ሳሙና ማይጠፋም ውሃ ማይጠፋ በሚገባ ነው የሚታጠቡ። ያው አካባቢ ምግብ ሳልጀምር በፊት እጄ ታጠባለሁ። ታጥቤ ምግብ መስራት እጀምራለሁ። ያው ጀምሬ ያው ሰርቼ በንጹህ ቦታ አስቀምጬ ነው ልጆች የሚመገቡት እና ባለኝ አቅም የሰራሁትም ያደረ ምግብ ምናምን አላበላም። ካለም በደንብ አንተክትኬ ነው ማበላቸው። ውሃም ቢሆን ውሃ ጋር ነው የምጠቀመው። ውሃ ጋር ተጠቅሜ በንጹህ እቃ አስቀምጬ ነው ማጠጣቸው ልጆች ንጹሃቸው ከምግብ ከሚበሉ በፊት በደንብ እጃቸው በሳሙና ይታጠባሉ። ከበሉም በኋላ ታጥቦ ነው እንትን የሚሉ እንደዛ ነው። እኛ ግቢያችን እውነት ነው እንደምታዩ በጣም ብዙ አሉ፣ ልጆች አሉ፣ እንደምታዩ ብዙ ናቸው። ንጽህናችን በተሻለ ሁኔታ ነው የምንጠብቀው። ጤና ስቴሽናችን ሰላም በመጣች ቁጥር ታይናለች፣ እናጥበዋለን፣ ታጥበዋለን። አንድ ራስ ምታት የለም እኛ ግቢ። ደስ የምለው ነገር ነው። በኮሮና ጊዜ እንደውም ጠቅሞን ነበረ። አይተሽ እንደሆነ ሁሉም አካባቢ ላይ የእጅ መታጠቡ ልምዱ ሰፋ ብሎ ነበር። የመቀዛቀዙ ነገር አለ፣ ግን በሄድንበት ቤቶች ሁላ እንዲያዘጋጁ እንነግራለን። እንዲሁም ደግሞ የመታጠብን ጥቅም እንነግራቸዋለን። እያስተማርም ነው ያለነው። አዎ ልጆቼ እንደምታዩ 3 ናቸው። አንድ እህት አለች፣ 4 ነን። እኛ ቤት ውስጥ ያለ ነው 5 ቤተሰብና እንታጠባለን። እንደምታዩ መታጠቢያ አለ። ውሃም ተመስገን ነው። ውሃም በተሻለ ሁኔታ ስላለ ይታጠባሉ። በተሻለ ሁኔታ በጣም እየታጠቡ እንደምንመገብ ነው ሁሉንም ነገር አስተካክለን። ሀረር ውስጥ አንዱ በቱሪዝም መልክም የእኛን ኤንቫይሮንመንት የማስተናገድ አቅም የመጨመር ማስተናገድ ማለት ያው አንዱ ስፍራ ነው የሚታየው፣ መጸዳጃ ቤትም ይታያል። አንድ እንግዳ ሲመጣ ጥሩ ሆቴል ለምሳሌ ጥሩ መጸዳጃ ቤት ከሌለው አያድርም፣ ተመልሶ አይመጣም። ጥሩ ሻወር ከሌለው መታጠቢያዎች ያስፈልጋሉ እና እጅ የሚታጠብበት ቦታ
እና እጅ መታጠብ ባህል ስንበላም ሳንበላም መጸዳጃ ቤት ከተጠቀመን በኋላ ሩቲን መጠቀም ያስፈልጋል። ከምግብ በኋላ ከምግብ በፊት ከሽንት ቤት ደግሞ ሲንገባ ከሽንት ቤት ስንወጣ እጅ መታጠብ ያስፈልጋል በሳሙና እና ሳሙናዎቹን አሁን እኛ እየሰራን አንዱ እንገኛለን ማርኬት ቤስድ ሳኒቴሽን የሚለውን እየሰራንበት እንገኛለን። እነኚህ ሳኒታሪ ፋሲሊቲዎች በኢንተርፕራይዝ ደረጃ የተደራጁ ወጣቶች እንዲያቀርቡ ሳሙና ማምረት ቀላል ነው። ፈሳሽም ሳሙና እጅ ለመታጠብ ማለት ነውና እነኚህ ያልናቸው ጀሪካኖች እጅ መታጠቢያ ውሃን የሚይዙ ትልልቅ ጀሪካኖች እኮ በዚህ በፖሊቴክኒክ በትምህርት ቤቶች ተሰርተው እኮ ይቀርቡ ነበር አይደል? በዚህ በሀገር ውስጥ እስከ ፌስ ማስክ እኮ አልኮል ሁሉ ተመርቶ ነበር ያኔ። እና እሱን ባህል ሪቫይታላይዝ እናደርጋለን አሁን የማንሰራራትና ባህል መደበኛ ስራ እንዲሆን በየቦታው አጠናክረን እንቀጥላለን። የዚህ የቁጥጥር ስራዎችንም እንሰራለን በዚህ ጎን ለጎን ማለት ነው። በተለይ ተቋማት ላይ፣ ሆቴሎች ላይ፣ እያንዳንዱ ክሊኒኮች ላይ ይሄ ኤሪያዎችን ኢንተግሬት አድርገን አንዱ ይሄን የምናደርገው አንዱ የጤና ፖሊሲ በሽታን የመከላከልና ጤና የመበልጸግ ውስጥ የአካባቢ ጤናን መጠበቅ ስለሚያስፈልግ እያንዳንዱ ከኮንስትራክሽን ጀምሮ ማለት ነው እያንዳንዱ ህንፃ ቤት ሲገነባ ማጸዳጃ ቤት የሌለ ቤት እንዳይገነባ እዛው ዙሪያ ደግሞ ውሃ እንዲኖራቸው ፓይፕላይኖች ደግሞ አንዳንዶች ፓይፕላይን የትንሽ ሲበላሹ ለመጠገን ተብሎ ውሃ የለም ይባላል። ያው ይፈሳል አለ ውሃ ስላ ይቆማል። ብክነትም አለ ባዘው ውሃ በየቦታው ሊኬጅ ስለሚኖርና እሱን ሜንቴን በማድረግ ሰዎች አስፈላጊ ነው ብሎ በራሳቸው አምኖ ሀሳብ ለውጥ አምጥቶ እጅ መታጠቢያዎቹን እንዲተገበሩ እየተጋን እንገኛለን። ያው ገና ግን ይቀራል እዚህ ላይ። ስለዚህ ወደፊት በጣም አጠናክረን እንቀጥላለን። ያው እናንተም በሚዲያ ሽፋን በመስጠት በማስተማር እንድትረዱን አደራ እላለሁ ማለት ነው። እንግዲህ የጤና ኤክስቴንሽን ስራ ሞር ከህብረተሰቡ ጋር ነው የሚውሉት። ፓኬጆች አሉት። እነዛም ፓኬጆች ከመተግበር አኳያ ከፍተኛ የሆነ ስራዎች ይሰራሉ። ከነዛ ፓኬጅ ውስጥ አንዱ ምንድነው ንጽህናን የተመለከተ ነው። ስለዚህ የደረቅ ቆሻሻ፣ የፈሳሽ ቆሻሻ እና ሌሎችን ከምግብ በኋላ ከመመገብ በኋላ ያሉትን አጠቃላይ ስራዎችን በቀን ስራቸው ስለሚያከናውኑ ጤና ኤክስቴንሽኖቻችን ከማህበረሰቡ ጋር ሊንክ አድርገው ስለሚሰሩ የሚመጡት አጠቃላይ የማህበረሰቡ ፊድባኮችና አጠቃላይ አስተያየቶች ጥሩና እየተተገበሩ ያሉ መሆኑን ያሳያል ማለት ነው። ከዛ በተረፈ ደግሞ ጤና ኤክስቴንሽኖች ከሰሩ በኋላ ማህበረሰቡ ላይ ገብተው ከሰሩ በኋላ ከዚህም ቬሪፋይ የሚያደርግ ከጤና ቢሮም ቬሪፋይ የሚያደርግ ቲም ይሄዳል። ያ ቲም እውነትም በሳይንሱ መሰረት በተደረገው መሰረት የቆሻሻ አወጋገዶችን በመተግበር ላይ ይገኛሉ የሚለውን በትክክል እዚህ ጋር ያለው ቬሪፋይ ያደርጋል። ደረቅ ቆሻሻን ያው በማህበር በሳምንት 2 በመምጣት ለይታ ያስቀምጣሉ። ደረቅ ቆሻሻውን በማዳበሪያ አድርገው ማህበራቶቹ ሲመጡ የማስወገድ ነገር አለ። የፍሳሽ ቆሻሻ ላይ ጉድጓድ እንዲቆፍሩ ነው እንደ ጤና ኤክስቴንሽን የምናስተምራቸው። ያንን ጉድጓድ የሚቆፍርም አለ። ሲቆፍሩ ደግሞ ለኛ ይመስላቸዋል፣ ለኛ የሚቆፍሩ ይመስላቸዋል። ይሄንን ደግሞ ሞር ትምህርቱን በማስተማር ውጪ ላይ መድፋት እንደሌለባቸው ላይ ውጪ ላይ ከደፉ የሚመጣውን የበሽታ ችግር በማስረዳት እንዲቆፍሩ እያስቻልን ነው። አሁንም ግን ይቀረናል፣ የፍሳሽ ቆሻሻ ላይ ይቀረናል። ሙሉ በሙሉ ሰራ ነው የምንለው ነገር አይደለም። እሱ ክፍተት አለብን፣ እሱን እየሰራንበት እንገኛለን። ደረቅ ቆሻሻ ላይ ግን ያው ማህበራቱም ስላሉ ወደ እነሱ የመስጠት ነገሩ አለ፣ ቀንሷል። እሱ ያው እኛ መማር አለብን። ሰው አንዳንድ እንስሳዎች አሉ አይደለ? የራሳቸውን ሰገራ ቆፍሮ የሚቀብሩ እነ ድመት። ከድመት ብዙ መማር አለብን። ያ ማህበረሰቡ ስናወያይ እንደዛ አይነት ሾሾ እንገልጻለን። ድመት የራሷን ሰገራ ትደብቃለች አይደል? ቆፍራ እኮ ነው የምታስገባው። አታችኋል? እኛ ታዲያ ሰው ከዛ ያንሳል? ድመት ቆፍራ ጉድጓድ ቆፍራላት የምትቀብር ሆነ ራሷን ሰግራ የምትደብቅ ከሆነ ሰው ልጅ ለምንድን ነው ሜዳ ላይ የሚጸዳዳው? አንዳንድ ቦታ ላይ
መጸዳጃ ቤት እያለ እዛ ፊት ለፊት እያየ ስለገጠሙን ነው እና ባህል መሆን አለበት ለኛ። ያው ስራችንም ከማህበረሰቡ ጋር ስለሆነ ውስጣቸውን ማለት እንችላለን። ሞር ያለውን ችግር ከኛ አቅም በላይ ከሆነ ወደ ወረዳ በማመልከት ከወረዳ ደግሞ ወደ ደንብ ማስከበር ሁላ አሁን አለ የቅጣት እንትንም አዋጅም ወጥቷል እና ያንን ቅጣት አዋጅን በማስተዋወቅ ካሁን በኋላ ወደ ቅጣት እንደሚገቡ ይሄን ነገር ካልተገበሩ ወደ ቅጣት እንደምንገባ እየተናገርን ነው ያለነው። የደረቅ ቆሻሻ ያው በማዳበሪያ እናስወግዳለን። ፍሳሽ ማስወገጃ ጉድጓድ አለኝ። የግል ንጽህና ከቤቴ ጀምሬ እስከ ደጅ ባለው ደረቅ ቆሻሻና ፍሳሽ ቆሻሻ በመለየት እጠቀማለሁ። በልጆቼን ራሴን እና እስከ 20 ሜትር የሚባል ነገር አለ እስከ ከተንበር ውጪ እናጸደዋለን። ምግብ ከማብሰሌ በፊት ያው የታወቀ ነው ኩሽናችን እናጸደዋለን። ማዕድ ቤታችን እጃችን በመታጠብ ማዕድ ቤታችን አጥበን በንጹህ በሆነ ነገር እንሰራዋለሁ ማለት ነው። ጤና ስቴሽኖቹ ትመጣለች ሰላምዬ ሁሌ ነው የምትመጣው፣ ታሳየኛለች። ሁሉም ነገር አብረን ነው የምናሳልፈው። እንደምታዩ ግቢ በጣም ሰፊ ነው። ንጽህናው እንደምታዩ በተሻለ ሁኔታ ላይ ነው ያለው። ፈሳሽ ወደ ውስጥ አለ። በዚህ በሽንት ቤት መውጫ ጉድጓድ አለ። አሸዋና ኮረት በመክተት አዘጋጅተናል። እሱ ወደ ውስጥ ይገባል። ምንም ሽታ አይነት የለውም። ደስ በሚለው ሁኔታ ይወገዳል። ደረቅ ቆሻሻ ደግሞ ሰብስበን አሁን ይመጣሉ። ወደ ውጪ ነው የምናወጣው። እንትኑ የመኪናው ያነሳው። አዎ ደረቁ ነው። ፈሳሹን ግቢ ውስጥ ነው። እነሱም የቀቡትን ደግሞ ኦዲት አድርገን ማስፋፊያ ማድረግ በየተቋሙ የሚያስፈልጉ የተበላሹ መስመሮቹን ቶይሌቶቹን ኦዲት አድርገን ሬኖቬት እንደገና የማጽዳት የማስተካከል ስራዎችን እየሰራ እንገኛለን ማለት ነው። በዚህ ብዙ ስራዎችን ሰርተናል ማለት ነው። እያንዳንዱ በተለይ ጤና ተቋም ላይ ያሉ የውሃ መስመሮች ሳኒቴሽን ስንል እጅ መታጠቢያዎች መኖር አለባቸው በየቦታው። በህጋችን አሁን ለምሳሌ 5 ሜትር ውስጥ ከመጸዳጃ ቤት ዊዝን 5 ሜትር እጅ መታጠቢያ እንዲኖር መኖር ብቻ አይደለም፣ ሰው ደግሞ መጠቀም አለበት። አሁን በእኛ ክልል በአብዛኛው ፓብሊክ ቶይሌቶችም አሉ በየቦታው። አጠቃቀም ችግርም አለ። ማይንድ ሴት ላይ አሁን ሰውን ማስተማር በተለይ በሚዲያ በኮሙኒኬሽን ብዙ ስራ ይጠበቃል። ብዙ ተሰርቷል፣ ግን ብዙ ስራዎች ይጠበቃል። ማይንድ ሴት መቀየር ስላለበት ያደጉ ሀገር ላይ ሰው መንገድ ዳር ቆሞ አይሸናም። ዝም ብሎ ሽንት ቤት ፊት ለፊት ሰው አይጸዳዳም እያየ ማለት ነው። እና እንደዛ አይነት የባህሪ ለውጥ የሚያስፈልጋቸው አለ ማለት ነው። የኛ ማህበረሰብ በአብዛኛው ያልተማረ ነው። የጤና እውቀቱም ዝቅ ያለ ነው። በጣም ማስተማር ያስፈልጋል። ስለዚህ ሼም እንደሆነ ባህላችን የሚሄድ ወንዝ አካባቢ ቆሻሻ ሰው አይደፋም፣ አይሸናም። በባህል ደረጃ በእምነትም ብናይ ጥላ ስር ሰው አይሸናም። በባህል ደረጃ በእምነት አይበረታታም። ግን አሁን እሱን የጣሰ በየቦታው መንገድ ዳር ሰዎች አሁን ዋና ዋና መንገዶች ላይ በጣም ተከላክሏል፣ ጸድተዋል። ግን አሁንም ሰፈር ለሰፈር ውስጥ ሸለቆ ውስጥ እያንዳንዱ ቦታ ላይ እሱን ማህበረሰቡ በጋራ እንዲጠብቅ እንዲማር የማስተማር ስራዎችን የሄልዝ ኤዱኬሽን የግንዛቤ ማስጨበጫ እና የአስተሳሰብ ለውጥ ማምጣት ያስፈልጋል። እሱ ላይ ጠንካራ የሴንሲታይዜሽን ስራዎች፣ የቅስቀሳ ስራዎች፣ የአዌርነስ ክሪኤሽን ስራዎች፣ ግንዛቤ ማስጨበጫ ስራዎች ያስፈልጋሉ ማለት ነው። ሽንት ቤት የሌለው ማህበረሰብ ያው ከተማ እንደመሆኑ መጠን የለም። ትንሽ ወጣ ያለ አካባቢ አለ ወደ ጋራ ላይ እነሱም ውጪ ላይ እንዳይጠቀሙ ሽንት ቤት መቆፈር እንዳለባቸው እያስተማርን ይቆፍራሉ። ይሄን ያህል ከሽንት ቤት ጋር የተያያዘ የለም። ፍሳሽ ቆሻሻ ግን ይሄ ዲሾች ላይ ለጎርፍ የሚዘጋጁ ዲሾች አሉ። እሱ ላይ የመድፋት ምናምን ችግሮች አሉብን። እሱን ያው በሂደት እንሄድበታለን ብለን ነው። እንደ ክልል በፌዴራልም የሚጠበቅብን አንድ ወረዳ ነበር እንድንመርጥ። አንድ ወረዳ ጽዱ፣ አንድ ወረዳ ውስጥ እዛ ውስጥ በሚገኙ ደግሞ ቀበሌ ጽዱ ክሊን ለማድረግ በመቼ በ2018 አዳይንዶፍ 2018 ይህንን ልክ መስፈርቱ ላይ በተቀመጠው መሰረት የመጀመሪያችን ኢዝሊ ማኔጅብል ሳይዝ ነቻረሪ ለምን ፕላን ቢ አይኖረንም ብለን ኡላኑላና ሀዋዬን ለኤረር ጨመርን።
ምክንያቱም ኤም ሃየር ጌት ሃየር በሚለው ፕሪንሲፕል ማለት ነው። ስለዚህ በምድር ላይ ምናልባት ገጠርም ሄዳችኋል እንዳያችሁት ከተማ የሌለ መጸዳጃ ቤት፣ ከተማ የሌለ የሃውስሆልድ የመኖሪያ ቤት፣ ከተማ የሌለ የግቢ ኮምፓውንድ ማኔጅመንት ከሳኒቴሽንና ሃይጂን ጋር ተያይዞ የምንኮራባቸው ሞዴል ሃውስሆልዶች አሉ። ያንን ይዘን 30% መርጣችሁ የመጀመሪያውን አሰስመንት ላኩልን በተባልነው መሰረት የድሬ ቀበሌ 65.1% የቤዚክ ሳኒቴሽን ባለቤት ነው። ድሬ ማለት የኛ ሞዴል ነው፣ የመነሻችን ነው። ቀበሌው እንደ ወረዳ ደግሞ ትልቅ ስራ ይጠብቀናል። እዛ ላይ ፔኔትሬሽን ፖይንታችንን አመቻችተን ሙሉን ካቢኔ አሰልጥነን ሙሉን የቀበሌ ጫሳ ሙሉን ወጣት አደራጅተናል። ለዚሁ ደግሞ ማሳለጫ የሚረዳን የገበያ መር ጠቅላላ ሳኒቴሽን ወይም ማርኬት ቤዝ ሳኒቴሽን የሚለውን መሬ ሼዱን ሁሉ ገንብተን በኮሪዶሩ ያልተነካብን እዛ ላይ ኢንቨስት አድርገን አሁን ብሎኬት ማምረቻና ተሰተን ልጆቹን ወደ ስራ አስገብተናል። ወሳኝ የእጅ መታጠብ ጊዜያቶችን ሞር ብንተገብራቸው ብዙ በሽታዎችን እንከላከልበታለን። ከእጅ ወደ አፍ በመግባት የሚጎዱን በሽታዎች አሉ እንደ አምቤባ፣ ጃርዲያ የመሳሰሉት ኮሌራ። እነዚህ ነገሮች የምንከላከለው እጅ በመታጠብ ስለሆነ ሁላችንም እጃችን እንታጠብላለሁ። ስንታጠብ ደግሞ ሳሙና ግድ መጠቀም ይኖርብናል። የራሱ ስቴፖች አሉ። ኢቭን ስቴፖችን ሁላ ነው ለማህበረሰቡ እያስተማርን ያለው ነው እና መታጠብ ይኖርብናል ብዬ አስባለሁ። ያው ልጆቼ ውጪ ምናምን እንዳይበሉ ያገኙት ውሃ እንዳጠጡ ብዬ ነው የምመክራቸው። መንገድ ላይ የሚያገኛችሁ ነገር አታንሱ፣ እጃችሁ ሳትታጠቡ ምንም ነገር አትንኩ፣ እንደዚህ ብዬ ነው የምመክራቸው። ስትገቡም ታጥባችሁ ግቡ፣ ስትወጡም እንደዚህ ብዬ ነው ማስተምራቸው ልጆቹ። እነሱን ያስተማሩኝን በደንብ ነው። መንገድ ላይ ምላጭ መርፌ ምናምን ካገኛችሁ አታንሱ፣ የወደቀ ሰው እንኳን ካገኛችሁ ወይ ደማ ሰው ካለ ምን ካላችሁ ወይ ሰው ጥሩ እንጂ ዝም ብላችሁ አታንሱ፣ እንደዚህ ብዬ ነው የምመክራቸው ልጆቼ። ተላላፊ በሽታዎች የምንላቸው ነው ጉንፋን፣ እነኚህ በተለይ በትንፋሽ የሚተላለፉት በእጅ ወደ አፍ የሚተላለፉት በሽታዎች፣ የተቅማጥ በሽታዎች፣ ጃርዲያ፣ አሜባ የምንላቸው በሽታዎች በቀጥታም ሆነ በተዘዋዋሪ ከንጽህና ጋር የሚያያዙ ናቸው። ንጹህ ኢንቫይሮንመንት ያው ከንጽህና ከአካባቢ ከራስ ንጽህና ይጀምራል። ከቤት ንጽህና አካባቢውን ከመጠበቅ አንጻር መጸዳጃ ቤቶቹን በስነ ስርዓት ከመጠቀም አንጻር ከዛ በኋላ የመታጠብ አንጻር ስራዎች እየሰራ እንገኛለን። ከዚህ በተጨማሪ ለዚህ የሚያስፈልጉ ደግሞ ውሃ በጣም አቬል እንዲሆኑ ተጨማሪ ውሃ በተለይ ጤና ተቋማት ላይ የጉድጓድ ውሃ እንዲወጣ ከአጋር ድርጅቶች ጋር ሁሉንም ለጋሾች ጋር አስተባብረን እየተንቀሳቀሰ እንገኛለን ማለት ነው። በዚህ ጥሩ ስኬት እያመጣን እንገኛለን። እንግዲህ ገና ይቀራናል። ሰርተናል ብለን የምናብቃቃ አይደለም ማለት ነው። በዛ ደረጃ አልደረስንም። ገና ምቹ የማድረግ ስራዎችን አጠናክረን እንቀጥላለን። እንዳልኩት ዋና ግን መሰራት ያለበት ዋናው የሰው አስተሳሰብ ለውጥ ላይ አጠቃቀም ላይ በተለይ ከማጸዳጃ ቤት ጀምሮ ማለት ነው። ዙሪያው ላይ አጠቃቀም ላይ ሰው ጉድጓድ በጉድጓድ ብቻ መጠቀም፣ እዚህ ከጉድጓድ ውጭ የሚጠቀምተኖች ስላሉ ገብታችሁ ካያችሁት የጋራ ማጸዳጃ ቤቶቹ እንደዛ አይነት ችግሮች አሉና እሱ ላይ ሜካኒዝም የሆነ ዘዴ ዘይደን ሰውንም የማስተማር ስራዎችን እንቀጥላለን። ስለዚህ አሁን እነኚህን ከተሳኩት ውስጥ የመጀመሪያው ያ ነው። ሁለተኛው እነኚህ ተላላፊ በንጽህና ጉድለት የሚተላለፉ በሽታዎች ተቅማጥና አሜባዎችን ጨምሮ በከፍተኛ ሁኔታ የቀነሰበት እንደውም አንዳንዴም በወራዊ ሪፖርቶችን ሁልጊዜ ወራዊ ሪፖርቶችን እናወጣለን። ቶፕ 10 እያለን ከ1 እስከ 10 የያዙትን ደረጃ እናወጣለንና ከዛ ውስጥ አለመኖሩ ይሄ ከፍተኛ የሆነ ስኬት ነው ብለን ነው የምናስበው። ሌላውም ደግሞ ድግግሞሽ በዚህ በሽታ የተያዙ ሰዎች በንጽህና ጉድለት የተያዙ ሰዎች ድግግሞሽ አለመኖሩ በራሱ ከፍተኛ የሆነ የጤና ኤክስቴንሽኖችም ስራ ነው። እኛም እዚህ ጋር ለማህበረሰቡ በንጽህና ጉድለት በንጽህና አያያዝ ወይም በንጽህና አመጋገብ ዙሪያ በንጽህና አጠቃላይ ፕሮቶኮል የሰራነውን ስራ ቁልጭ አድርጎ የሚያሳይና ከፍተኛ የሆነ ሰክሰስ ነው ብለን እናስባለን።
የሐረሪ ክልል ጤና ቢሮ በተለያዩ ዘመቻዎች በጤና ኤክስቴንሽን ባለሙያዎች አማካኝነት የማህበረሰቡን ግንዛቤ በማዳበር የግልና የአካባቢ ንጽህናውን በመጠበቅ ራሱን ከበሽታ አስቀድሞ የሚከላከል ዜጋን በማፍራት ጥሩ ስራ እየሰራ ይገኛል። ያው ጀሊላ ወረዳ ላይ ማሞገስ እንዳይሆንብኝ እንጂ ጠንካራ የጤና ኤክስቴንሽን ባለሙያዎች ነን ያለነው። ከማህበረሰቡ ጋር እጅና ጓንት ሆነን እየሰራን ነው የምንገኘው ብዬ ነው የማስበው። ከጎረቤት ያው ሁሉም ያው እሷ በየቤቱ ሄዳ ታስተምራለች። ጤና ሳው እንዴ ሁሌ መጣ እየመጣች ነው ጎራ ሳትል እንዴት ናችሁ ቆንጆ ብለ ሳትል አታልፍም። ሰላም እኛ መማር በሰላም ሳይሆን መጀመሪያ በእናኒሳም ጊዜ እንማራለን መጀመሪያ ማለት ነው። እኔ አውቀዋለሁ ያው በተቻለኛ አቅም አለው ይሄን አካባቢያችን ብናጸዲያስ ይሄ ነገር የውሻ እንኳን እንትን በካለ ብናነሳው ሲሄ መጥፎ ነው ለራሳችን ለልጆቻችን ቤታችን ከምናጸዳ አካባቢያችን ብናጸዲያስ ብዬ እኔ እንትን እላለሁ። እኔ በግሌ ደስተኛ ነኝ። ልጆቼ በጣም ደህና ናቸው። ልጆች እዚህ ግቢ ያሉ በጣም ደህና ናቸው። እንደምታየው ንጹህ ናቸው። ማየት ትችያለሽ። በጣም ቆንጆ ነው ብዬ ነው የማስበው። በእውነት የለም ደስ ይላል። ልጆቹ እንደምታየው ብዙ ልጆች አሉ እዚህ ግቢ ብታዩ በእውነት ያው የተሻለ ንጽህና ላይ ነው ያሉት። ጤና ስቴሽናችን እኔ ማመስገን እፈልጋለሁ። በየዕለቱ ነው የምትመጣው፣ ታየናለች። ደስ ይለናል። ያው እንግዲህ የራሴን ግቢ ነው ያለው መራሴና ልጆቼ ስለሆኑ እኔ በተቻለኛ አቅም እኔ ከራሴ የበለጠ አካባቢ ግቢ እንትን ንጹህ ቢሆን ደስ ይለኛል። ለምን አዘንም ደስታ ከመጣ ምንም ነገር ከሆነ እንደዚህ ነው እንደናንተ ነው የሚቆመው። ከጤናሽም ጤነኛም ልጅ ማሳደግ ከባድ ነው። ፍሳሽ ምናምን ውሃ ምንም ነገር ሊኖርብኝ አልፈልግም። ለምን ብዙ በሽታዎች ይኖራሉ። ወባ የሚተላለፈ ከንጽህና ጉድለት ነው። ታይፎይድ የሚመጣ ከንጽህና ጉድለት ነው። እነዚህን ያው በተቻለኛ አቅም የልጆቼ መክራን ነው። የውጪ እንኳን ይሄን ማለት ይከብዳል አይደለም። አሁን እንግዲህ ሁላችንም የምናውቀው ጤና በባለሙያ እጅ መስለናል። ጤና ግን በማህበረሰቡ እጅ ነው ያለው። እያንዳንዱ ጤናችን ራሳችን እጅ ላይ ራሳችን መዳፍ ላይ ነው ያለው። ስለዚህ ከሽንት ቤት አጠቃቀም ከመመገብ ከተመገቡ በኋላ ህፃናትን ካጸዳዱ በኋላ እያንዳንዱ ነገር ምንም አይነት ወደ አፍ ሳይጸዳዱ ሳይታጠቡ የራሱ የሆነ ፕሮሲጀር አለው። በሳሙና ሳሙና ሲጠፋ በአመድ አንዳንድ ጊዜ ይመከራል ሳሙናውን እንኳን ካጣሽ ማለት። ስለዚህ እነኚህ ንጽህናዎች በደንብ ከያዘን ሙሉ በሙሉ ጤናችን በራሳችን እጅ መሆኑን በትክክል እንረዳለን፣ በትክክል እናውቃለን ማለት ነው። አሁን ማህበረሰቡ በደንብ ተገንዝቧል። ስለዚህ የበለጠ ደግሞ መገንዘብ አለበት። የማህበረሰብን ንቃተ ህሊና እውቀቱን የመቀበል ቴንዴንሲውን ሳናይ መጀመሪያ ጥናት ሆነ ማንኛውም አይነት ስራ መስራት አደጋ አለው። ባጭሩ የሐረሪ ክልል ስፔሻሊ የገጠሩ ማህበረሰብ እንዳያችሁት ምን ያህል ለቴክኖሎጂ አዶፕሽን ለቴክኖሎጂ የመቀበል ልምዱን እጅግ በጣም የሚደነቅ ከኛ በላይ ቆሞ መድረኩ ላይ ማስተማር የሚችሉ አባወራዎችና እማወራዎች ነው ያሉት። ስለዚህ ህብረተሰባችን ላይ እኛ በደረስንበት ልክ ከኛ በላይ ቆሞ ማውራት የሚችል ማህበረሰብ እንደሆነ በተለያየ የጤና ዘርፍ ማየት ይቻላል። እኛ እንደውም አልደረስንለትም፣ እኛ እንደሚጠበቀው አልሄድንለትም፣ ውስጡ ገብተን አልለወጥነውም እንጂ እጅግ በጣም ለለውጥ ቅርብ የሆነ ማህበረሰብ ነው ያለን ብለን ማጠቃለል እንችላለን ብዬ ነው የማስበው። አሁን በቅርቡ በተለይ እነኚህ ውሽና ጽዱ ላይ የጋራ መድረክ ይኖረናል በየወረዳዎቹ ከባለድርሻ አካላት ጋር በክልል ደረጃ ከውሃና ፈሳሽ ቢሮ ጋር እንሰራለን፣ ከማዘጋጃ ቢሮ ጋር እንሰራለን እና ከአካባቢ ጥበቃ ቢሮ ጋር ይሰራል፣ ባለስልጣን ጋር ከግብርና ቢሮ ጋር እንሰራለን። እኛ አሁን ተላላፊ በሽታዎች ወባን ጨምሮ ለምሳሌ አሁን ዝናብ ወቅት ስለቆመ ፖስት አለ ያለው ከዝናብ ጊዜ ዝናብ የሚያበራበት ወቅት ላይ ስላለን ወባ ብነሳል ብለን ስለምንፈራ ትናንትም ከትላንት ወዲያም ስንዞር ነበርኛ ስንዞር ለክትባቶች ፖሊዮ ለዘመቻዎች ስንዞር አካባቢው ጠበቃውን ስናይ ነበር። ሽንት ቤቶቹን እናያለን መኖራቸው አብዛኛው ገጠር ላይ መጸዳጃ ቤቶች አላቸው። ዛት በጣም ጥሩ ነው። አጠቃቀም ሁኔታውን ያው የማስተማር ስራዎች እንዳለ ሆነ ማለት ነው። አስፈላጊነቱ ግን በያናኑ ፖንድ ላይ ውሃዎቹን መቀስቀስ አላስፈላጊ ውሃ ደግሞ የሚያከማቸው እነኚህ የተሰባራ ነገሮች ውስጥ ጎማዎች ውስጥ ሃይላንዶች ውስጥ በዙሪያችን ቤታችን ዙሪያ የሚኖሩ ለወባ ትንኞች መራቢያ የሚሆኑ እንትኖቹ በማጽዳት ከንጽህና ጋር ስለሚያዝ ነው። ይሄም
የተበላሸ ውሃ ራሱ ብክለት ያመጣል። እሱም በማጽዳት የምንጠቀመው ውሃ ደግሞ በማንቀሳቀስ እንዲንቀሳቀስ እና የወባና ሌሎች ላርባዎች እንዲሞቱ በማድረግ ኬሚካልም እንዲረጭበት በማድረግ ያው እኛ እናክማለን። በቢሮ ደረጃ ቲም አሰማርተናል። አካባቢያችንን በመጠበቅ ከተላላፊ በሽታዎች ከሰው ወደ ሰው ከሚተላለፉ በሽታዎች ራሳችንን መጠበቅ፣ ቤተሰቦቻችንን መጠበቅ፣ ጎረቤቶቻችንን መጠበቅ። እሱን ስናደርግ ደግሞ ወገናችንን ጠበቅን ማለት ነው። ከተማችንን፣ ክልላችንን፣ ሀገራችንን ከበሽታ ጠበቅን ማለት ነው እና የራስን ንጽህና የአካባቢን ንጽህና በመጠበቅ ተላላፊ በሽታዎችን ስርጭት እንግታ የሚለውን ያው እንደ መልእክት እንደ ማሳረጊያ መልእክት ማስተላለፍ ፈልጋለሁ።